ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ። ዶክተር ራሂል ባፌ ይባላሉ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ የሶዴፓ ሊቀመንበር ነኝ። በየ5 ዓመት ምርጫ ማድረጉ ህገ መንግስታዊ መብትና ግዴታም ነው። ህዝቡ ስልጣኑን በውክልና ለ5 ዓመት ይሰጣል። ለአንድ ፓርቲ ፕሮግራም ፖሊሲውን አይቶ ድምጽ ይሰጣል። በዛ ድምጽ መሰረት ውክልናው ለ5 ዓመት ነው እና አሁን 5 ዓመት እየሞላን ስለሆነ ሞልቷል ኦልሞስት። ስለዚህ ምርጫ መካሄዱ አግባብ ነው እንላለን እንደ ሶዴፓ። ነገር ግን መሬት ላይ አሁን ያለው አንዳንድ ሁኔታ አስቸጋሪ ነው። ምርጫ ቦርድ ግን ከየክልሎቹ አስጠንቶ ያቀረበው ሪፖርት አለ። አረንጓዴ፣ ቢጫና ቀይ የተሰመረባቸው፣ አረንጓዴው ሙሉ በሙሉ አስቻይ የደህንነቱም የሰላምም ሁኔታ የጸጥታ ሁኔታ አስተማማኝ ነው ብለው የወሰዱበት፣ ቢጫው ደግሞ አስቸጋሪ ሁኔታዎች ቢኖሩም ምርጫውን እዛ አካባቢ ማካሄድ እንችላለን በሚል እሳቤ የተሰራ፣ ሌላው ደግሞ ቀይ መስመር የተሰመረበት በፍጹም አንችልም እዛ አካባቢ ብሎ ምርጫ ቦርድ ያቀርበዋል። ግን ቤዚካሊ ጥናቱ የምርጫ ቦርድ ሳይሆን ክልሎች ምን ይመስላል አስቻይ ነው ወይ አካባቢው በሚል ተጠይቀው የክልል አስተዳደር ነው ያንን ያስተላለፈው። ግን ከተፎካካሪ ፓርቲዎች በኮሚቴ ደረጃ እንደዚህ እንደው ታማኒ በሆነ መልኩ ቢሆን ጥሩ ነበር። ከአስተዳደር ሲሆን ብዙ ጊዜ የሚያስተዳድሩበት አካባቢ ችግር አለ ብለው ለመጻፍ ይቸገራሉ ባለስልጣናትና ሰላማዊ እንደሆነ አርገው ሊልኩ ይችላሉ። ስጋት ያሳደረብን ለምሳሌ ኦሮሚያ ላይ 90% በላይ አስቻይ ነው ብለው ነበር፣ አረንጓዴ ነው ብለው ነው የላኩት ነው። እንደሱ ነገር አሁን ጦርነቱ ያለው ግጭቱ ያለው በአብዛኛው ኦሮሚያና አማራ ላይ ስለሆነ ክሊር የሆነ ነገር አለው ብለን አናምንም ነው። እሱ ሁኔታ ትንሽ መጣራት ቢያስፈልገውም ያው እንግዲህ ቦርዱ ያስችለኛል ገብቼ ማስመረጥ፣ መስራት፣ ፋሲሊቴት ማድረግ ይችላለሁ በሚልባቸው ቦታዎች እኛም እንደ ተፎካካሪ ፓርቲ ለመወዳደር ዝግጅቱ አለን። እኛ ኦልሬዲ ባለፉት 5 ዓመታት ውስጥ ያው ፕሮሰሱ ላይ አንዳንድ ሂደቶች ላይ ስንሰራ ቆይተናል። አደረጃጀቶች ላይ 6ኛው ምርጫ ምን ይመስል ነበር፣ ምን ጎደለው፣ ምንስ ይጨመር፣ ምንስ ቢቀረፍ ይሻላል፣ ምንድነው በዛ ምርጫ ላይ እንደ ጉድለት ያየ ነው የሚለውን ነገር ገምግመን በነዛ ዙሪያ ፓርቲያችን መስራት ባለባቸው ነገሮች ሁሉ ስንሰራ ነው የቆየ ነው። በምርጫ ቦርድ ወይም በመንግስት በኩል ፋሲሊቴት ሊደረጉ ስለሚገቡ ጉድለቶች ደግሞ ያው በየጊዜው በምናካሄደው ስብሰባችን ላይ የምናነሳው ነው። እነሱ ነገሮች ላይ ሰርተን አሁን ለ7ኛው ምርጫ እንግዲህ እጩዎች ማቅረብ ላይ ደርሰናል እና እጩዎቻችንን በሃርድ ኮፒ በወረቀት አቅርበናል ለምርጫ ቦርድ። ከዛ ግን ምርጫ ቦርድ ባበለጸገው ሲስተም ላይ ቴክኖሎጂን ተጠቅመን መመዝገብ ነበረብን አድሚን መርጠን እና እነሱም የየፓርቲዎቹ አድሚኖች የቻሉትን ያህል መመዝገብ ችለዋል፣ ሞክረዋል ነው ብዬ የማስበው። አልተሟላምና ግን የተቻለው ያህል ተመዝግቧል። ገና ያላለቀም ቢሆን ምክንያቱም ሲስተሙ አንደኛ የመጀመሪያ ነው፣ ሁለተኛ ደግሞ የአካባቢው ሁኔታ ወደ ገጠር እየራቅሽ ስትሄጂ ኔትወርኩ በጣም አስቸጋሪ ስለሆነ ከፋይዳ ጋር አያይዘን ስንመዘግብ ከዛ የምንፈልገው የምስጢር ቁጥሩ ወደዚህ መምጣት ያለበት የፋይዳ ቼክ ማድረጊያው ራሱ ቶሎ ሳይደርስ ሲቀር በደቂቃዎች ውስጥ ፌል ያደርጋል። መታወቂያ እንደዛው አስቸጋሪ ነበር። መታወቂያ መስጠት ያቆሙ አካባቢዎች አሉ። እንደገና ደግሞ የመታወቂያው ገደብም አለ በምርጫ ቦርድ የተቀመጠ ከ2016 እስከ 18ም ላይ ደግሞ ከመስከረም ወደዚህ ከሆነ አስቸጋሪ ነው። አትሊስት እዛ አካባቢ 1 ዓመት መኖሩን በምን እናውቃለን የሚል ጥያቄ ያጭራል። አዲስ አበባ አይነትና ሌሎቹ ደግሞ መታወቂያ በ5 ዓመት ነው የሚቀየረው እና ከ16 በፊት 14 15 ላይ የወጣው አይቀየርም እና በቦርዱ ሪኳየርመንት ደግሞ ተቀባይነት አያገኝም። እንደዚህ ነገሮቹን ፊክስ ማድረጉ ብዙ ጊዜ የሚጠይቅ ነበረ።
ከስፋቱ ማኳያ እና በእንደዚህ እርማት በሚጠይቁ ችግሮች ምክንያት ሙሉ በሙሉ ተሟልቶ ዲጂታሉ ላይ ሊመዘገብልን አልቻለም። የቀድሞ ደቡብ ብሔር ብሔረሰቦች ክልል እኮ የሶዴፓ ጠንካራው ኬዝ ነው። ምክንያቱም ሶዴፓን የመሰረቱት 15 የደቡብ ብሔር ብሔረሰቦች ፓርቲዎች ናቸው። 15ቱ ፓርቲዎች ተሰብስበው የደቡብ ህብረትን ፈጥረው ከዛ በኋላ ሶዴፓ እየሰፋ ሌሎችንም ክልሎች እያካተተ መጥቷል። ግን መነሻው ቤዙ ከዛ ስለሆነ ሁሉም ዞኖች ላይ ጠንካራ ቤዝ አላቸው። ስለዚህ በሀዲያውም በጣም ጠንካራው ቤዛችን ነው። ሌሎቹም በደቡብ ብሔር ብሔረሰቦች ክልል የሚገኙ እንዲሁ መስራች ክልሎች ናቸው እነሱ። በዛ ምክንያት ነው ወደ ደቡብ ጠንካራ ያለው። መቼም የሰላም ጥሪ መቼም ማቆም አንችልም። ሰላም ዘላቂ ካልሆነ ልማትም እንደው የሰው ህይወት ራሱ ዋስትና የለውም አይደል እንዴ? ሰላም ሲኖር ነው፣ በሰላም መኖር ሲቻል ወጥቶ መግባት ሲቻል ነው ማፍራትም ማምረትም ይቻላል። የሰላም ጥሪው እስካሁንም እንደቀጠለ ነው። በዛው ልክ እንደ ሀገር ሰላም አላገኘንም። የእርስ በርስ ጦርነቶች፣ ግጭቶች ሊቆሙ አልቻሉም። መፈናቀሎች ሊቆሙ አልቻሉም። የውስጥ ራሱ እና ስደቱም በዛ ልክ እየጨመረ ነው የሄደው እና አሁን በአሁኑ ሰዓትም ልክ እንደዛው የጦርነት ስጋቶች ባሉባቸው አካባቢዎች ስደቱ እየጨመረ ነው ቁጥሩ የሄደው። በስደቱ ምክንያት ደግሞ ሄደው የሚያልቁ ዜጎች እጅግ በርካታ ናቸው። በቦሌ አይደለም እየወጡ ያሉት፣ አየሽ፣ በየጠረፉ ሲሻገሩም ደግሞ በየሀገሩ ያለ ፈቃድ ስለሚገቡ እየተገደሉ እየታሰሩ በጣም እየተሰቃዩ ናቸው። እና የኢትዮጵያ ዜጎች በተለይ ወጣቱ እዚህ የምኖረው ስራም ስለሌለው ብዙ ውጣ ውረድ እየገጠመን ነው ያለው። ስለዚህ እሱ አሁን ምላሽ አላገኘንም። ዛሬም የሰላም ጥሪ ያደርጋለሁ። በምርጫ መሳተፍ ዋነኛው ምክንያት አትሊስት በትንሹም ቢሆን የህዝብ የዲሞክራሲያዊ መብቱ ሊለመድ ይገባል። ህዝብ ለ5 ዓመት የሰጠውን ውክልና በአግባቡ በ5 ዓመት ሽሮ ደግሞ ሌላ ውክልና መስጠት ይኖርበታል። አፈጻጸሙን መገምገም ይችላል እና በዛ ውስጥ አካሄዱን ሁሉንም ነገር። ስለዚህ ይሄ ሁኔታዎች ስለተመቻቹ አይደለም። አሁን ተፎካካሪ ፓርቲዎችን በግድ ነው ወደ ምርጫ የምንገባው። ለምን? ይሄ ግዴታ ነው። ህገ መንግስታዊ መብትና ግዴታችን ነው። ለህዝባችን ደግሞ አማራጭ ማቅረብ ግዴታችን ነው። ስለዚህ ተመቸን አልተመቸን በህገ መንግስቱ አግባብ መሄድ ይኖርብናል። ህዝቡም ደግሞ ያው መብቱን መለማመድ የራሱ ስቲል የስልጣን ባለቤት ለመሆን አልቻለም። ምክንያቱም ነፃ ምርጫ ማካሄድ ስላልቻለች ሀገሪቱ። ያ ደግሞ በስጦታ አይገኝምና ነፃ ምርጫ አካሂደን ህዝብ ድምፁ በትክክል እስኪሰማለት ድረስ ይሄንን ነገር እውቀት ላይ ተመስርቶ በትክክል ተገንዝቦ ነው ወደ ምርጫው መምጣት ያለበት ብዬ አስባለሁ። እና ይሄን ደግሞ እስከምናደርግ ሂደት ስለሆነ ፕሮሰሱን ሳናቆም መታገል ያስፈልጋል። አይታወቅም። እሱን ወቅቱ ነው የሚወስነው። እስከ መጨረሻው ሶዴፓ የምርጫውን አማራጭ ለህዝብ የመስጠቱን ነገር ለማሳካት ይሄዳል። ህዝባችን አማራጭ እንዲያጣ አንፈልግም ፈጽሞ። ግን ሁኔታው በግድ አስገድዶ እንደ ሀገር የሚያስቆመን ነገር ላይ እንደ ሀገር ያለ ልዩነት ከሀገራችን ህዝብና ከመንግስት አቋም ጋር የምንሄድ ይሆናል። መንግስት ቢያንስ ከፖለቲካ ፓርቲው ከብልጽግና ሳጥን ወጥቶ መንግስታዊ ሰርቪስ የጋራ መሆኑ ኃላፊነት እንዳለበት ሊገነዘብ ይገባል እና በዛው ልክ ደግሞ መንግስታዊ ሰርቪሱን አስቻይ ሜዳ ፈጥሮ ለሁሉም መዳሩን ማስፋት ይኖርበታል።
አንዳንድ ጊዜ እኮ በዚህ ሰዓት መሳሳት ዋጋ ያስከፍላል እንደ ሀገር። ተፎካካሪ ፓርቲዎች ለስሙ ወደ ምርጫ ገብተው መንግስት ምህዳሩን በሙሉ ዝግ የሚያደርገው ከሆነ ምርጫ ቦርድ የራሱ የሆነ ፖሊስ የለውም፣ የራሱ የሆነ ደህንነት አካል፣ የራሱ የሆነ ጦር ሰራዊት የለውም አይደል? በኢትዮጵያ ኮንቴክስት ደግሞ ፖሊስ ሰራዊትም ጦር ሰራዊትም የኢትዮጵያ የህዝብ ሰራዊት ሊሆኑ ሊታመኑ ይገባል። ለህገ መንግስቱና ለህገ መንግስቱ ብቻ ለህጎች ለሀገሪቱና ለህዝቡ ነው መታመን ያለበት። እነዚህ አካላት ግን ለፓርቲ የሚታመኑ ከሆነ ለስርዓቱ የሚታመኑ ከሆነ እና የህዝብን ኃላፊነት ለህዝብ ተጠያቂ መሆናቸውን የሚዘነጉ ከሆነ በጣም አስቸጋሪ ነው። አሁን እንደሱ አይነት ነገር ነው። ሙሉ በሙሉ ነፃ የሆነ የህዝብ ሰራዊት፣ ነፃ የሆነ የህዝብ መከላከያ፣ ነፃ የሆነ የህዝብና የሀገር ፖሊስ ሰራዊት እንደ ሀገር በነፃነት ከፖለቲካ ጥገኝነት የጸዳ ማረጋገጥ አልቻለችም ኢትዮጵያ እስካሁን። ስለዚህ ያ ችግር ሊቀረፍ ይገባል። ያ ችግር ካልተቀረፈና መንግስት ሜዳውን እኩል ሳያደርግ ሁል ጊዜ ዝግ አድርጎ ፓርቲዎች አጅበውት እንዲመጡ ብቻ ገዢው ፓርቲ የሚያደርግ ከሆነ የሰላሙ ምህዳር እኮ ያበቃል። ስለዚህ በሰላሙ ምህዳር ትክክለኛ ዲሞክራሲ ሊመጣ እንደማይችል፣ ህዝብ በነፃነት መምረጥ እንደማይችል ከታወቀ እንደተለመደው ያው ሶስቱንም ዙር በጦር መሳሪያ አይደለ መንግስት የቀያየር ነው። አሁን የአሁኑ የ2010 ብቻ ነው እንዲያውም በህዝብ ትግል መጥቶ አሁንም ትግሉ ከህዝብ ተቀማና ስቲል ወደ ብልጽግና ወደ ኢህአደግ ገብተው ከኢህአደግ የወጡት እንደ ኤክስቴንሽን ብልጽግና በሚል ነው የቀጠሉት። አየሽ ስቲል ህዝቡ የራሱን የሚሆን ራሱን የሚያስችል ምላሽ አላገኘም። ህዝብ የራሱን ስልጣን ሊያገኝ አልቻለም። መንግስት ህዝብን በስልጣኑ እንደፈለገ ይመራል እንጂ ተጠሪነቴ ለህዝብ ነው ብሎ የህዝብን ስልጣን ሪስፔክት አድርጎ ህዝብን አዳምጦ አያውቅም። ስለዚህ ያንን ለማስቻል ብዙ ሂደቶች መሄድ ያስፈልጋል። ይሄ ጉዳት እንዳለው መንግስት ሊገነዘብ ይገባልና ነፃና ፍትሃዊ የሆነ ምርጫ እውን ማድረግ ያስፈልጋል። ህዝብ ከሰጠው ይመረጥ፣ ህዝብ ካልሰጠው ሌላ ፓርቲም ከተመረጠ ይመረጥ። ሁሉም ኢትዮጵያዊ ዜጋ እኮ ነው። ግን የህዝብ ምላሽ ካልተገኘ ሰላም 5 ዓመት አስተዳድሮ አንድ ስርዓት ሊያልፍ ይችላል። ግን ይሄ ሀገርና ህዝብ አያልፍ፣ እየተተካ ይሄዳል እና ትውልድን የሚያድን ነገር መስራት ያስፈልጋል ብዬ አስባለሁ። መንግስት ካለፈው ቢማር የሚል መሻት አለ። ምርጫ 97 ሪሌቲቭሊ የተሻለ ነበር። ከሞላ ጎደል ህዝብ ወጥቶ በተሻለ መልኩ ድምፅ የሰጠበት ነበረ። የኮረጆ ግልበጣውም የዛን ያህል አልነበረም። ከዛ በኋላ ግን ትንሽ ለካ ክፍተት ቢሰጥ ህዝብ አይመርጠንም ነበር የሚል ነገር ነው ዴቨሎፕ ያደረገው ኢህአዴግ እና በዛ ምክንያት ችግሩ የከፋ ሆኖ ማነቆ የጠበቀ ነው የሆነው። ያ እንዳለ ሆኖ በሌላው በኩል ደግሞ ህዝብ ድምፁን ከሰጠ በኋላ ወደ ፓርላማው ወደ አዲስ አበባ ምክር ቤት መግባት የነበረባቸው ፓርቲዎች አለመግባታቸው በራሱ ህዝብ እድሉን ሚስ እንዲያደርግ አድርጓል። እንደ ሀገርም ደግሞ ያንን እድል አተነዋል። እነሱም በኋላ ላይ ወደ ወህኒ ቤት ገቡ፣ ምናሉ ተፈቱ። ግን ምክንያቱ በአብዛኛው እነዛ ተወዳዳሪዎች ወደዚህ የመጡት ላይ ፕሮፌሰር ብርሃኑ ጨምረው ከውጭ መጥተው ነበርና የሀገሪቱን የፖለቲካ ኮንቴክስት አያውቁትም ነበር። ስለዚህ አሁን እነሱ ስብሰባዎች ጠርተው ወደ ምክር ቤቱ እንግባ ጥያቄዎች ሲያቀርቡ አትግቡ፣ ይሄ ነገር ካልሆነ አትግቡ የሚል ምላሽ ነው የነበረውና ህዝብ አትግቡ ብሎናል የሚል ነው እነሱ የወሰዱት። ግን ህዝብ ሳይሆን ካድሬው ተሰግስጎ ነበር በህዝብ ስም እና ያ ሪል አዲስ አበባ ህዝብ አልነበረም ያን ምላሽ የሚሰጣቸው እና ህዝቡ ውስጥ በተለመደው ሲስተም ኢህአዴግ ገብቶ ያንን ኮንትሮል አድርጎ ሲያጭበረብርና ሲያሸንፋቸው ሰርፕራይዝ አድርጎናል። እነሱ
ልክ እንደ ውጭ ሀገር ጄኒውን የሆነ ስብሰባ የአዲስ አበባ ህዝብ ገብቶ እያወራ ኮመንት እያደረገ ደግሞ ውሳኔ እየሰጠ እንዳለ ነው መሰላቸውና እነዚህ ነገሮች ለሀገር ቀላል ነበር። ህዝቡ ከ18 ዓመት በላይ የሆነ በጊዜ ካርዱን የምርጫ ካርዱን መውሰድ ያስፈልጋል። ድምጽ መስጠት የሚችሉት ካርዱ ስለሆነ ነው። ወጣቱ በተለይ ደግሞ መጪው ዘመን የራሱ ስለሆነ አሁን ደግሞ በዚህ አይነት መከራ ውስጥ እያለፈ ያለ ወጣት ለነገ የሚበጀውን መምረጥ እንዲችል ፖሊሲዎችን ማዳመጥ መቻል አለባቸው። ፓርቲዎች ምን እያሉ ነው ብለው ማዳመጥ መቻል አለባቸው። ከዛ ያንን ተገንዝበው አሁን እያለፍንበት ባለው ስርዓት ምንድነው የተበደልነው፣ ምንድነው በትክክል ያልሄደው፣ እንዴት ነው ማረም የምንችለው የሚለውን ነገር ማሰብ ያስፈልጋል። በዛ መስመር ሄደው ራሳቸውን ካላወጡ በስተቀር 5 ዓመት የሚመራቸውን ስርዓት እየመረጡ እድሉ እጃቸው ላይ ያለ እቤት ቁጭ ብለው ማንም ካርድ ወስዶ ጨርሶ እነሱ ሳይመዘገቡ ቢቀሩ ነገር እነሱ ላይ ነው የሚወስነው ያ ካርድ። ስለዚህ በራሳቸው ላይ ራሳቸው መወሰን እንዲችሉ ለራሳቸው የሚበጀውን ራሳቸው አብረው መስራት እንዲችሉ ሁሉም ካርዱን ለመውሰድ ተሽቀዳድሞ ሄደው ይመዝገብ ማለት እፈልጋለሁ። እንደገና ደግሞ በትክክል ተረድተውና ተገንዝበው በራሳቸው ህይወት ላይ የሚመጣ ስርዓት እየሾሙ እንደሆነ አስተውለው ፕሮግራሞችን የሚተላለፉትን ማዳመጥ አለባቸው እላለሁ። አንዳንድ ጊዜ ደግሞ ዝም ብለው የሚገቡ ተስፋዎች ይኖራሉ። ያንን ማሰብ ያስፈልጋል። መንግስትም ደግሞ በገዢው ፓርቲ ሲያስተላልፍ መንግስታዊ ስራዎችን በሙሉ ያ ፓርቲ እንደሰራ አድርጎ ለህዝብ ያቀርባል። ይሄ ግን ህዝባችን የሰራው ስራ ነው። የህዝባችን ፐብሊክ ገንዘብ ነው። በህዝባችን ስም የመጣ ነው። ያ ስርዓት አመራር ሰጥቶ ሊሆን ይችላል፣ አግዞ ሊሆን ይችላል። ለዛም ነው የተመረጠ። በህዝብ ስም የሚመጣውን ገንዘብ ከህዝብ ግብር የሚመጣውን ገንዘብ በአገሪቱ ላይ በአግባቡ እንዲያውል ነው አይደለም የሚመረጠው። ያንን በምን መልኩ ነው ያስኬደው መገምገም ያስፈልጋል። ፕሮግራሙ ደግሞ ለሰብአዊነት፣ ለህዝብ፣ ለሰው ልጅ ምን ያህል ቅድሚያ ሰጥቷል? ልማቱ ሰዋዊ ነው ወይ? ይሄንንም ማሰብ ያስፈልጋል እና ይሄን ጀነራል የሆነ ነገር ገምግሞ ለ5 ዓመት ደግሞ እንዴት መኖር እንደሚችልና እንዴት መኖር እንደሚፈልግ አስቦ መወሰን ያስፈልጋል። ለማንኛውም ሰይ እንዲኖራቸው መጀመሪያ ካርድ ይውሰዱ። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ